ይሄ በጣም ዌስት ነው ብዬ ነው ማሰብ ስለዚህ መቼም ቢሆን ኖ እናንተ ናችሁ እንደዛ ያላችሁ ያላችሁ በዛሬው የሹፍ ቲቪ ፕሮግራማችን እነዚህ ከፊት ለፊታችን የምታዩቸው 5 ወጣቶች ገራሚ ጥያቄዎች ይጠየቃሉ ታዲያ የነሱን አቋምና መልስ እንሰማለን ግን የናንተስ እስቲ አብረን እንመልከት አንዴ let's get the energy up question 1 Are you guys ready for this? Yep. Yeah. ከስራ ባልደረቦቻችሁ ጋር ጓደኞች መሆን አስፈላጊ ነው? ሁሉም አልተስማሙ። ያኔ ሀብታሙ እባላለሁ ተማሪና ሰራተኛ ነኝ በማኔጅመንት ነው የምማረው ቢዝነስ ማኔጅመንት ማለት ነው ከረንትሊ ደግሞ በማርኬቲንግ እና ሴልስ ላይ ነው የምሰራው ለምንድነው አንደኛ ስራው ሲሰራ ፍሬንድሊ ቢሆን ሞር በግሩፕ የሚሰሩ ስራዎችን ውጤታማ ይሆናል ብዬ አስባለሁ እና ያው በጣም ፍሬንድሊ መሆን ሳይሆን በትንሹ መግባባት ከተቻለ በራሱ በቂ ስለሆነ አይ አግሪ በጣም ፍሬንድሊ መሆን ችግር አለ አዎ ያው ስራና ፐርሰናል በጣም እንትን እንላለና ይጋጭብናል ከሆነ ጊዜ በኋላ አይ ቲንክ እንደዛ ብዬ አስባለሁ because like ሀበሾች ነን close መሆን አለብን ስራውም ሲሰራ everything just a close friendship is cool አሹ ባለ በኢንስታግራም ስሜ አሸናፊ ገመቹ ሶቪስ በጣም የተቀራረበ ነገር ሳይሆን ግን ኖርማል በቃ ስራውን ሊያስቀጥል የሚችል ጓደኝነት አለ ማለት ጠላታሞች አትሆኑ ብዙ ያልተጋነነ ከኤክሳችሁ ጋር ጓደኛ መሆን ትችላላችሁ why not ይችላል why not ለምን አይችሉም ይችላሉ ብዬ ነው ማስበው ነኝ ስሜ ኮኒያን ተነባላለሁ ጀማሪ ቲክቶከር and ሞዴል because like በሳቱ ሪሌሽንሺፕ ላይ ነበሩ አበቃ ሶ ለምን የተጣሉበት ምክንያት ሊወስነው ይችላል በት ግን ፍሬንድ መሆን ይችላል ኤርሚያስ ለማባላለሁ 24 ዓመቴ ነው የ4ኛ ዓመት ኮምፒውተር ሳይንስ ተማሪ ነኝ የሳይበር ሴኩሪቲ ሰራተኛ ነኝ ይችላሉ ማለት መሆን አለባቸው ማለት አይደለም ለዛ ነው ስትሮንግሊ አግሪ ያልኩት ላይክ ይችላሉ ይሄ ምንድነው አግሪ ያልኩት ጀስት ሪስፔክት ይደራረጉ ይችላሉ ይሄ እንደ ሜቢ እንደ ጓደኝነት ምናምን ይሄ እግዚአብሔር ሰላምታ ምናምን ሊሆን ይችላል ግን ጓደኛሞች መሆን የግዴታ የለባቸው ግን አትሊስት በሰላም ከሆነ ከተፋቱት like respect ሊኖር ይችላል ሰላም ሊባል ይችላል እግዚአብሔር ሰላምታ ይችላል መሲ ከሆነ ከተጣላ ደግሞ ምንም ሪስፔክት የለም ምናምን የለም ስለዛ አይሰራም እኔ ኮምፕሊትሊ ነው ዲስአግሪ ማደርገው በዚህ ምክንያት ማለት ነው ያው የተጣሉበት ምክንያት ይወስነዋል ምናምን የሚለው ሌላ ታሪክ ነው because በሰላማዊ መንገድ ቢለያዩ ራሱ ሪሌሽንሺፕ ኦሬዲ ፌል ካረገ በኋላ ይሄንን ከዛ ሰው ጋር ጓደኛ መሆን ማለት ራስን መሸወጃ መንገድ ነው እንጂ ሙቭ ኦን ማድረግ ራሱ በጣም ነው የሚከብደው ለዛ ሰው ማለት ነው ስለዚህ ኦሬዲ በቃ ከተለያዩ የተለያየ መንገድ ስላላቸው ነው ስለዚህ በፍቅር ሳይግባቡ በጓደኝነት ይግባባሉ የሚል እምነት የለኝም ፐርሰናሊ ሊያባላለሁ ዘፋኝ ነኝ ያ ዘፋኝ ነኝ ትንሽ እስቲ አንጉራ ና ብሬክአፕ አድርገዋል ሶ መልሰው አብረው መሆን ምናምን ወይ ላይክ እንደዛ ምናምን ፈልገው ካልሆነ እንደዛ ራሱ ቢፈልጉ ላይክ ሄልዚ አይደለም ቶክሲክ ነው ሜቢ ተጋብቶ ቢሆን ኖሮ ልጅ ይኖራል እንደ እህትና እንደ ወንድም ትሪት ሊደራረጉ ይችላሉ ሪሌሽንሺፕ ግን ብሬክአፕ አድርገ ጓደኛሞች መሆን አይመጣውም ጀመረውን ጓደኛ ለመሆን ለምን አስፈልገ አንደኛ ደረጃ ማለት ሁለተኛ ደግሞ ላይክ ያኛው እንለያይና ጓደኛሞችን የሚለውን ሐሳብ የሚያመጡት ሁለቱም ሊሆኑ አይችሉም አንድ ሰው ነው ወይ ኃላፊነት ጠልቶ ነው ወይ ደግሞ የሚያገኛትን ጥቅም ላለማጣት ሲል ነው እንጂ ሶ ያ ለጥቅም ነው of course why not ግን like በቃ ከሱ መቀበለው አለ እሱም ከኔ የሚቀበለው ነገር አለ ሶ ማተር አያረግም ምክንያቱም ምን ችግር አለ ጓደኛሞች ብንሆን ስለዚህ ምን ጊዜም ፍሬንድ ዞን ለማስገባት ዝግጁ ነሽ ማለት ነው of course እንደ ተጣላነበት ነገር ይወሰናል አሁን እኮ ፍሬንድሺፕ ስንልሽ ፍሬንድ መሆን ራሱ ክሎዝ መሆን ነው ግን ጠላት እኮ አትሆኚም ግን ፍሬንድ ስትሆኚ ፊሊንግ አንድ ሰው ሊጎዳ ይችላል አይ ቲንክ እኔ ከሱ ሀሳብ የምጨምረው ነገር ምንድነው አንደኛ ያው ጓደኝነትም ሆነ ሪሌሽንሺፕ በጥቅም ተመስርቶ መሆን የለበትም ለኔ ያስፈልገኛል ኒድ ቢሆን የተሻለ ነው ከጥቅም ይልቅ ማለት ነው እኮ ኒድም እኮ ጥቅም ነው
ከዛ ሰው የምትፈልጊያትን ጥቅም ላለማጣት ጓደኝነት ብለሽ ስትሄጂ ለዛ ሰው ፌር አይሆንም እኮ። ከአንድ ሰው ብቻ ነው የሚመጣው ሀሳቡ ምንሽ ለዛ ና ግን ከሁለታችንም ከሆነ ቦይፍሬንድ ይዘሽ አልመለስሽልኝም። ዩር ኤክስ ጋር ቤስት ፍሬንድ ሆነሽ አዲስ ቦይፍሬንድ ስትይ እንዲህ ነው የሚሰራው ነገር። ምንም አይገናኝም እኮ ይሄ ዓለም ሌላ ያን ያ አብሬያቸው አልሆን ከሁለቱም ጋር አብሬ አልሆን አይሆንም ጭራሽ ስለማይሆን ነው። ኤክስ ነው በሪዝን አለው። ኤክስ ጓደኛሞች መሆን ይችላሉ ነው የግድ እኮ መሆን የለባቸውም። ስለዚህ መርሳት የሌለብሽ ለምን እንደተጣላችሁ እኮ በቃ የተጣላችሁበት ምክንያት ካወቅሽው ለምን እንደገና ራስሽን ለምን ተሸውጃለሽ? ደግሞ ምንድነው ቦይፍሬንድ ምናምን ቢኖርሽ እኮ በቃ አንቺ ከተስማማሽው በቃ ምንድነው ቦይፍሬንድሽ ላይክ በቃ የምታይበት ፊውቸር ነገር አለን ካለ እና ጓደኛሽ ቁረጪ ስላለ obviously you're going to do it ምክንያቱም ተስማምታችሁ ነው ጓደኛ ሆናችሁ። ተስማምታችሁ ትለያያላችሁ። እንደዛ ስትሮንግ ኢናፍ ነኝ ብለህ ታስባለህ? በራስ ሙሉ በሙሉ ተማምነህ ገርልፍሬንድ የነበረችን ሴት ጋር ጓደኛ ደግሞ እኔ ራሴን አምናለሁ። እሷ ራሴን አላምንም ካለች ራሷን ልትሸውድ ትችላለች እኮ። ግን ራሴን አላምንም ላይክ የሆነ ነገር ካየሁባት እኮ obviously ጓደኝነቱን ኦፈር አላደረኩም። እኔ በቂ ጓደኞች አሉኝ ብዬ ነው የማስበው ኤክሴን ጓደኛ ለማድረግ። ጓደኛ እኮ ነው የግድ ቤስት ፍሬንድ ልታማክሪው ምናምን ሆነ የለበትም እኮ። አሁን ለምሳሌ አንቺና ቦይፍሬንድሽ አላችሁ፣ ከአንቺ ከመጣ ብሬክአፕ ለማድረግ ማለት ነው። ብሬክአፕ ማድረግም ፈልገሽ ጓደኛ መሆን ፈልገሽ ለዛ ሰው ፌር ነው ብለሽ ታስቢያለሽ? ኢቭን ያ ሰው ለአንቺ ጥሩ የሚመኝልሽ ይመስልሻል? ጥሩ ሲባል ከኔ የተሻለ ባገኘች ምናምን ብሎ ጥሩ ሊመኝ አያደርገውም። ሜይ ቢ ሊሆን ይችላል በጣም ከቆየሽ ሰውነታችን ራሱ ለብሬክአፕ ላደረግነው ሰው ከኛ የተሻለ ሰው እንዲገጥመው ልንመኝ አንችልም። ምን አይነት ፍሬንድሺፕ ነው የሚሆነው? ከዛ በኋላ ደውለህ ራንደምሊ ወይ ኮፊ እንጠጣ ምናምን የምትባባለው አይነት ጓደኛ ነው ወይስ ስትተላለፍ ሰላም የምትባባለው ነው ወይስ በጣም ክሎዝ ፍሬንድ ነው? ምን አይነት ጓደኛ ነው? ክሎዝ ከሆንሽ ለከባድ የሚሆነው ላይክ ሪሌሽንሺፕ ካለ ከባድ ይሆናል፣ ታወጣዋለህ። ራስን ካለመን ካሁንም ከባድ ይሆናል። ፍርት ካለ ራሱ በለከተው ፍታራ የሆነ ትንሽ ነገር ላይክ በቃ ወደዛ የሚያመራ ነገር ካየህበት እኮ ወደዛ የሚያመራ ነገር ካየህበት ጓደኝነቱን ላይክ ትቆርጧለህ። ኦብቪየስ ሪስኩ ግን በጣም ብዙ ነው። ራስን አታምንም ማለት እኮ ነው። እሷ ራሷን ካለመነች ደግሞ ካወቅባት ትቆርጧለህ። ከዛ ጓደኛሞች መሆን አትችልም። እና ደግሞ ዊርድ ቫይብ ይኖረዋል ብዬ አስባለሁ። ዊርድ ነው በጣም የሚሆነው። በጣም ዊርድ ነው። ዊርድ እንደሆነ ካለችኝ እንኳን ነገር በጓደኛዋ አልሆንም እኮ። ቆይ ዩ ሹር ምንም ነገር አይፈጠርም? ፍሬንድስ ብቻ ነው የምትሆኑት? እርግጠኛ ነህ ስለዛ? ዩ ሹር? ምክንያቱም አይ ቾዝ ዳት እኮ እንድጣላት ነው የመረጥኳት። ያሳለፍከው ነገር ምናምን ያሳለፍኩት ነገር ኢትስ ላይክ ወንድና ሴት ነው የሆነ ነገር ኖሮ ምናምን። ስለዛ ራስሽን በዛ ጓደኝነት አታምኒም። ፊዚካል አትራክሽን አይጠፋም። ራስን ወደ ማመን ስሜትን ወደ መግዛት ቶፒክ ከመጣን በቃ እዚህ ምድር ላይ ሰክሰስፉል የምንባለው ሰዎች እኛ ነን የምንሆነው። በምንም ስሜትን መግዛት ከቻልን ራስን ማሸነፍ ማለት እኮ በጣም ትልቁ ነገር እኮ። በዚህ ልክ በራስ ተማምኖ ወይም ደግሞ ስሜትን መግዛት እንችላለን ተብሎ ሪሌሽንሺፕን ኦልሬዲ ፌል ያደረገ ሪሌሽንሺፕን ወደ ጓደኝነት መቀየር ይቻላል በሚለው ሀሳብ በፍጹም ነው የማልስማማው። ስሜታቸውን መግዛት የሚችሉ ሰዎች ሲጀመር ሜቢ ወይ ያንን ሪሌሽንሺፕ ራሱ ፌል እንዳያደርግ እስከ ጥግ ድረስ መሄድ ይችሉ ነበረ። አይ ዲስግሪ በጣም ዲስግሪ ማደርገው ስትሮንግ ዊል ምናምን ሌላ ጥያቄ ነው ብለው ነበረ። ግን እኔ ጀስት ካመንኩበት ራሴን ካላመንኩ ኦብቪየስሊ አልገባበትም። ግን ይችላሉ ነው ጥያቄው። ስለዛ ሩል አውት ማድረግ አንችልም። ለዛ ካላመንኩበት አል ዲስግሪ፣ ካመንኩበት አል አግሪ። እኔ ጀስት ራሴ ኤክስፒሪየንስ ራሴ ይችላሉ ያልኩትን ነገር ነው። ስለዛ እጋፈጠዋለሁ የምትልበት ቻንስ የለም። ከዛ ነገር አሁን በመንፈሳዊ ምስታየው መሸሽ ነው ያለብን እንጂ ራሴን ገዛለሁ ችግር የለም ፍሬንድ ብንሆን ምናምን እሱ አንድ ነገር ማድረግ ትችላለህ ማለት ማድረግ አለብህ ማለት አይደለም። አሁን ለሊት 9 ሰዓት ላይ መውጣት ትችላለሁ፣ ግን ማድረግ አለብኝ ማለት አይደለም። ሪስክ ነው ማለት ስለ ፊሊንግ መግዛት ምናምን አይነት ራሱ የሚያመጣ አይነት ፍሬንድሽፕ ከሆነ ሌላ ስም አለው። ፍሬንድስ ብቻ ቢቀር ይሻላል አይደል? ሌላ ቶፒክ ነው። ሌላ ስም አለ፣ ፍሬንድስ አይደለም። ተቃራኒ ኢንቴንሽናል ይሁን አውቆ ይሁን አላውቅም። ሸሚዝ ያደረገው ልጅ መነጽር ያደረገውና ፀጉሯን ቀለም የተቀባች ሰው ኦፒኒያቸው በጣም ገርሞኝ ነበረ። አላስደነገጠኝም፣ ግን ሜይ ቢ ሜንታሊ ስትሮንግ ናቸው በሚለው እንወስደዋለን። ግን ራሳቸውን በጣም ይፈትናሉ። የረዥም ርቀት የፍቅር ግንኙነት ይሰራል? አይሰራም።
በጣም ኢፈርት ይጠይቃል። እዛ ደግሞ ለማድረግ ያ ሰው ቢዚ ሊሆን ይችላል ምናምን እና ደግሞ ትረስት የሚባል ነገር አለ። ሰው አይመስለኝም። ስትሮንግሊ ዲስአግሪ አደርጋለሁ። ምክንያቱም ኤፈርት ኦብቪየስሊ ሊሰጡ ይችላሉ ሁለቱም ወንድም ሴቱም፣ ግን አት ዘ ኤንድ ኦፍ ዘ ዴይ መጨረሻ ላይ የሚፈጠረው ያው በእኔ ስለተፈጠረ ስላሉ ኤፈርት ኦብቪየስሊ እንሰጣለን፣ ግን የሆነ ፖይንት ሪች ሲያደርግ በቃ ወንዱ ጋር ያለው ሰው እና ሴቱ ጋር ያለው ሰው they're not loyal, it's just someone who's always there። በቃ ሁሌ ያለው ሰው ልብህ ወደዛ ነው የሚሄዱ። ለዛ ቺት እያደረጉ አይደለም። ስለዚ if they're loyal they're gonna ያወሩበታል እና ይነግሯሉ ለሲግኒፊካንት ሌላ ሰዎች እና they'll talk about it። ከዛ ላይ if they want to end it they'll end it and usually they'll end it። ለዛ እኔ disagree ነው የምለው because it's long distance and ርቀት ላይ ያሉት እና ይተማመናሉ ወይ? ምን ያክል ሾርት ልትሆንበት ትችላለች? እኔ ራሱ እንዴት ምን እንደሚያደርግ ምን እያደረገ እንደሆነ I don't know how። አሁን የሰጠሽው መልስ በፐርሰናል ምክንያት ነው ወይስ ቶታሊ አይሰራም? በፐርሰናል የሚሰራ ይመስለኛል። ጀነራሊ እኔ አይሰራም ብዬ ዲስአግሪ ሳይሆን በፐርሰናሊ ነው ዲስአግሪ ላይ ነኝ። ግን ለሌላ ሰው ሊሰራ ይችላል፣ ግን ኢንጀነራል አሁን አይሰራም ድምድም እያደረኩኝ ሳይሆን በራሴ እኔ አሁን ፊዚካሊ አፌክሽን ፐርሰን ስለሆንኩኝ በጣም እፈልጋለሁ። በየቀኑ ሎንግ ዲስታንስ ለእኔ አይሆንም፣ ግን ለሌላ ሰው አይሆንም። ፐርሰናሊ ግን ለእኔ አይሆንም። ማየት እፈልጋለሁ። ስትረስፉል ላይፍ ነው ያለኝ። እሱም ደግሞ ታቀልኝ እሷ ብቻ ሌላ ምን ይኖራል? ቪዲዮ ኮልስ ለምሳሌ ቪዲዮ ኮል እሱም አይሆንም። ሜቢ አሁን የእኛ ጀኔሬሽን ነው እንጂ የበፊቶቹ ቢሆን የሚሰራ ይመስለኛል። እኛ ግን ሞር እንደዚህ ሜንታሊ ስትሮንግ አይደለንም። ከበፊቱ ጀኔሬሽን እና ከአሁኑ እንደውም የትኛው ይከብዳል ለሎንግ ዲስታንስ? ለሎንግ ዲስታንስ አሁን በጣም ቴምፕቴሽኖች አሉ። ሶሻል ሚዲያ ቺት ለማድረግ በጣም ቅርብ ነው ያለው። ስለዚህ ሜንታሊ ስትሮንግ ከሆንክ ያው ኦብቪየስሊ ኖርማል ነው፣ ችግር የለም። ለእኔ ይከብደኛል። አንዳንድ ሰው ሊችለው ይችላል፣ ግን ሳስበው እኔ ከባድ። ያ ሰው ሁሌ አጠገቤ እንዲሆን እፈልጋለሁ። ላይፍ ላይ ያለው ስትረስ አለ፣ ወርክ አለ፣ ምን አለ፣ በዛ ፍሎ ልሄድ እችላለሁ እና እንዳልቀየስ አጠገቤ ብትሆኝ ይሻላል። እኔ ሎንግ ዲስታንስ ሪሌሽንሽፕ ይሰራል ብዬ ነው የማስበው። ፐርሰናሊ ያው በጀነራሊ ይሰራል ማለት አልችልም። እኔ ራሴን ወክዬ ነው ማውራት የምችለው። ግን ለምንድን ነው የሚሰራው? አንደኛ አንዱ ለአንዱ ልክ ከሆነ ወይም ደግሞ ያንን ሰው የምር የሚፈልጉ ከሆነ ፊውቸራቸው ላይ ያንን ሰው ማካተት የሚፈልጉ ከሆነ ለምን አይሰራም? ከውጭ የሚመጡት ቴምፕቴሽኖች ምንም አይነት ነገሮችን በደንብ ፊሊንጋቸውን ኮንትሮል አድርገው ያንን ነገር ማለፍ ይችላሉ። ያው ብዙዎቻችንም አይ ቲንክ ጥሩ ነገር ለማግኘት በጣም በብዙ ፈተናዎች እንደምናልፍ እናውቀዋለን እና ከዛ ደግሞ ሁለት ሰዎች ከተለያየ ባክግራውንድ ነው የሚመጡት፣ ከተለያየ ቦታ ነው የሚገኙት። ኢቭን የተለያየ ዜግነት ያላቸው ሰዎች ራሱ ተጋብተው ወልደው በጣም ብዙ ጀኔሬሽኖችን አፍርተው እናያለን እኮ። እንደውም አሁን ላለንበት ጊዜ የምርም ልባችንን ክፍት ካላደረግ ነው ለቴምፕቴሽኑ ክፍት ካላደረግ ነው ወይም የምርም ያንን ሰው የምንፈልገው ከሆነ ምንም አይነት ነገር ያቅተናል ብዬ አላስብም። ይሰራል በደንብ። ቴምፕቴሽን እንዴት ታደርጊያለሽ? እኔ አሁን አንድን ሰው ከፈለግኩኝ ያንን ሰው ብቻ ነው የምፈልገው፣ ሌላ ሰው አያስፈልገኝም ህይወቴ ውስጥ ነው አይደለ? ምንም አይነት ነገሮችን በደንብ እንትን ማድረግ ትችላለህ፣ ፈተናዎቹን ማለፍ ትችላለህ። እነዛ የሚመጡት ቴምፕቴሽኖች ምንድነው? ልብህን ክፍት ማድረግ አለብህ። መተማመንም አለበት፣ ሰው በራሱ መተማመንም አለበት ብዬ አስባለሁ። ፍቅር ውስጥ ሲገቡ ሰዎች በራሳቸው መተማመን አለባቸው። ኤፈርት ሊኖር ይገባል። ኦፍኮርስ ከሁለቱም ነው ግን መምጣት ያለበት። ኢቭን መሆን አለበት። የአንዱ መብለጥ የአንዱ ማነስ የለበት። እንደዛ ከሆነ ሁለቱም ለዛ ሪሌሽንሽፕ የሚሰሩ ከሆነ በደንብ ይሰራል። ታምኚዋለሽ 100%? እሱ ማለት ነው እኔ ማመን አለብኛ። that's what love means። ፍቅር ማለት ማመን፣ ሪስፔክት ማድረግ፣ ሳክሪፋይስ እነዚህን ያካትታል አይደለ? ያ ሰው ካላደረገ ሜቢ ለእኔ ትክክለኛው ሰው አይደለም ማለት ነው እንጂ እኔ ከኔ የሚጠበቀውን ነገር ፉሊ ማድረግ አለብኝ። ያ ሰውም አለበት ለሚወደው ሰው። ሜቢ ያ ሰው ለእኔ ካላደረገ ለእኔ አላለውም ማለት ነው። ለሌላ ሴት ግን ማድረግ ይችላል ያ ሰው። ፌመስ መሆን ወይ ታዋቂ መሆን ህይወትን ያቀላል?
ባይ የለም የለም ምረጥ። አሉ ነው አሁን ዓለማችን ላይ ሰው ያው ፌመስ ሲሆን ምናምን ይሽቃበጥለታል ነገሮች ኢቨን ብር ራሱ ባይኖር ነገሮች እንትና እኮ ነው ምናምን እኔ አሁን ላይክ ዘፋኝ ነገር ነኝ አሁን ኢቨን አሁን ስቱዲዮ ምናምን ራሱ የሆነ ስቱዲዮ ሄጄ ምናምን እኔ ቀጠሮ አስይዣው ብሄድ ዛሬ በቃ ቀድሜ ብደርስ የሆነ ፌመስ ሰው ከመጣ ብራ ቻው ነው የሚባለው ላይክ ብዙ ነገሮች ለነሱ ይቀላሉ ሙሉ ለሙሉ አያቀለውም ነገር ግን ዳውን ሳይዶች አሉት አሁን እንደ አንድ በዚህ ዘመን ላይ አሁን ታዋቂ መሆን ራሱ አንድ ከረንሲ ነው የምታየው ራሱ እውቅና ካለ ወደ ፈለከው ነገር ኮንቨርት ማድረግ ይችላል የሰው ሪስፔክት አንድ ኖርማል ሰው ሄዶ የሆነ ስራ ቢያናገርና ፌመስ ሄዶ ቢያናገር እኩል አይደለም እንትኑ ሶሻል ስታተስንም ይጨምረዋል 20% ደግሞ ያው አለ ነፃነትን ታጣለህ የምታደርጋቸው ነገሮች በፊት ኖርማል ሰው እያለህ ከምታደርገው ይልቅ የባሰ ተጠንቀህ የምታደርገው ነገሮች አሉ ነፃነትን ብታጣ ግን 20% ችግር የለም ብዬ አስባለሁ በእኔ አመለካከት ማተር የሚያደርግ አይመስለኝም አሁን በእኛ ሀገር ስንሄድ ብዙ ሰው አናኖራቸው መረዳት ራሱ የሚያስፈልጋቸው ብዙ አርቲስቶች አሉ ሁሉም አርቲስት ቢሊየነር አይደለም ልናስታውሰው ማለት የሚገባውን ክብር ያገኛል ለማለት አልችልም ዲፕረስ ውስጥ ራሱ ሊገቡ ይችላሉ because በዙሪያቸው ሰው ላይኖር ይችላል ግን እኛ የምናስበው ሁሌም በዙሪያቸው ሰው አለ ገንዘብ አላቸው every artist እኩል አይደለም ፌመስ ስለሆነ ብቻ everything successful ነን ማለት አንችልም ከቲክቶከር and ከፊልም አክተር ቲክቶከር እየበለጠ እንትን አለ አይደል ፌመስ ነው አሁን ያወዳደርሽልኝ ያለሽው አንድን ፌመስ ከሌላ ፌመስ ነው ኖርማል የሚኖር ሰው እና ከፌመስ አንፃር ፌመስ መሆን ላይፍን ያቀላል ያ ትንሽ ፌመስ መሆን አፈልጊም ጀማሪ ቲክቶከር I want ፈልጋለሁ ቃድረን ይችላል ግን it's my opinion ፌመስ ሰዎች ላይፋቸው በተወሰነ መልኩ ሊቀልላቸው ይችላል ግን ደግሞ ላይፋቸው የሚቀልበት መንገድ ቴምፖራሪ ነው ብዬ ነው የማስበው አንድ ሰው የሆነ ፊልም ሰራ ያ ፊልም በጣም በብዙ ሰዎች ተቀባይነት ያገኛል ከዛ ፊልም በኋላ ላይፋቸው ብዙ ማስታወቂያዎችን ሊሰሩ ይችላሉ ምንም አይነት ቢዝነስ ቢጀምሩ ኦኬ ታዋቂ ስለሆነ አትሊስት እሱን ማመን እንችላለን ብለን ነው ኢቭን ማስታወቂያ ሲያሰሩ በጣም ብዙ ሰዎች በታዋቂ ሰዎች ነው የሚያሰሩት አይደለም ለምን ኢንፍሉዌንስ ያደርጋሉ ብሎ ስለሚታሰብ ነው በጣም ሶሻል እንትኑ ላይ የሆነ ኢንፍሉዌንስ የሚያደርገው ከሆነ ጊዜ በፊት ነው ከሆነ ጊዜ በኋላ እሱን የሚተካ ሌላ ሰው ሲመጣ ይረሳና ያ ሰው ሌላ አዲስ ሰው ይመጣል ያ ሰውን ደግሞ የሚተካ ሌላ ሰው ይመጣል ስለዚህ ቴምፖራሪ ነው ግን ያቺ ድል ስመጣ አንቺ የምትጠቀሚባት ወይ ናት ገባሽ አይደለ ፌመስ መሆንን እንደ ትልቅ ነገር ነው የምናየው አብዛኞቻችን ሲጠቅማቸው ነው እያየን ያለ ነው እና ህይወታቸውን እያቀለለ እንደሆነ ነው የምናስበው ስፔሻሊ ደግሞ በጣም ከብዙ ካምፓኒዎች ጋር ሲፈራረሙ እያየን ነው እንደሚጠቅም ነው የምናስበው ግን ያው ሪያሊቲው አይ ቲንክ አይጠቅምም ባይነኝ አይጠቅምም ሳይሆን ያው ዳውን ሳይዶች አሉት ራሱን የቻለ ዳውን ሳይዶች አሉት ብዬ ነው የማስበው ምንድነው በሮችን ሊከፍትልሽ ይችላል ኤክስፖዠር አገኘሽ ስለዛ ለብዙ ሰው ሪኮሜንድ ትደረጋለሽ ግን መታየት የምፈልገው በስራዬ ነው ስለዛ የሁሉም በዚህ ጀነሬሽን ሁሉም ኮኔክትድ ስለሆነ ሶሻል ሚዲያ ምናምን ስላለው ኦብቪየስሊ የሚመርጠው ያየውን ነገር ነው ግን እኔ የሆነ ቢያንስ 1% አለ የኔን ስራና የኔን በቃ የለፈውበትን የሚያይ አንድ ሰው ይኖራል ከዛ ላይ እሱ የትም ከፌመስ በላይ ሊያደርሰኝ ይችላል ሀብታም ሊያደርግ ይችላል እሱ ይበቃኝ እሱ ያንተ ፐርሰናሊቲ ነው ሪያሊቲው ግን ያቀላል አይ ቲንክ ያልተስማማንበት ምክንያት ቴምፖራሪ ነው ብለን ስለምናስብ ግን ነገሮችን ያስተካክልልሻል ስፖትላይት ላይ ባትሆኚ ነገሮችን ተስማምተሻል ፌመስ መሆን የምትፈልግ አይነት ሰው ከሆንክ ፌመስ ስትሆን የሚመጡት አይነት ችግሮች አይረብሹም መሆን የምትፈልግ ከሆነ ማለት ነው ፕራይቬት ላይፍ ምናምን የምትፈልግ አይነት ሰው ከሆንክ ግን ይከብዳል ለምሳሌ አንቺ ፌመስ ብትሆኚ ወይም ደግሞ ስትሆኚ እንበለውና don't you think that would bother you? ከጋብቻ በፊት አብሮ መኖር አስፈላጊ ነው ወይ ጥቅም አለ? ለምን አስፈልገ? በጣም ዲስአግሪ በፍጹም አይሆንም። ምክንያቱም አሁን በባህልም ስንሄድ በመንፈስም ስንሄድ አይሆንም ጭራሽ። አሁን ለምሳሌ ምንድነው ታጫችሁ
ግን ስቲል ወላጆቻችሁ ጋር እየኖራችሁ ነው or just ምን ለብቻችሁ እየኖራችሁ ነው ከዛ እስከ ጋብቻ ትጠብቃላችሁ ስለዚህ እስካሁን የነበራችሁን ሪሌሽንሺፕ ታይቶ ላይክ ውጭ ነው የምትገናኙት obviously ያው ወላጅ ብትተዋወቁ ምናምን ነገር ስቲል ውጭ ነው ከዛ ላይ ስትጋቡ ቤት ውስጥ የምታረጉ ነገር አንተ ጋር ላይክ ኤክ ሊሰጥ ይችላል ወይ የሆነ ነገር ብቻ ላይክ ላትስማሙ ትችላለህ ግን ይሄን ነገር አላየሁም the whole relationship ውስጥ እና ያው ስለተጋባ ብለህ ያው ትችላለህ ግን የመጀመሪያ ሳምንታት 2 ሳምንታት ገብተህ ሙቪን አድርገህ ከዛ ላይ አውርተህ ከዛ ላይ ትንሽ ነገር ላይክ በቃ ሊያጣላችሁ ይችላል ምክንያቱም ያን ባህሪዋን አላየሁም ግን አሁን መጣናት የሚለው ነገር ያስፈልገው እዚህ ጋር እኮ ነው አይደል ደግሞ ጋብቻውን ሲጀመር ዝም ብለህ የምትገባበት ነገር አለ በጣም ብዙ ፕሮሰሶች አሉ ግን ከዛ መሃል አንድ ላይ መኖሩ ጭራሽ የማይታሰብ ነገር ነው አንተ በወግ ነው የምታየው ወይስ በመንፈስም በወግም አለ ኤክሳይትመንቱም ይጠፋል መጀመሪያ አሁን መከፈቱ የሌለበትን ስጦታ እንደከፈተ አስበው አብሮ ሊኖሩ ይችላሉ እኮ የምር እንደ ወግ ካየው እኮ ስቲል አንድ ቤት ውስጥ ኖሮ የተለያየ አልጋ ሊኖሩ ይችላሉ እኮ ስቲል ላይክ ከጋብቻ በፊት ሜቢ አንድ ግቢ ተከራይ ምናምን ካልሆኑ እና ስቲል እኮ ያም እኮ አብሮ የተጠናኑ እኮ በቃ ተጠናኑ ስንት ዓመት ሙሉ ከዛ መጨረሻ አንድ ቤት ውስጥ አንድ ሩም ውስጥ not ሩም ሳይሆን በቃ ያው የሚፈጠረው ነገር ገምተዋል ባህሪውን ላይክ ካላጠና ስቲል ትንሽ ማታይበት 99% አጥንተ ሊሆን ይችላል ግን ያ 1% እኮ 1% ያ 1% ፐርፌክት መሆን የለባትም ያ ግን ያ 1% ለአንተ ዲል ብሬከር ነበረ this whole time በቃ ይሄ ሁሉ ጊዜ ዲል ብሬከር ነበረ ከዛ ላይ ስታዩ አንደኛውን እሱ ፖይንት ያደረኩላውን ፐርፌክት መሆን የለባትም አንደኛ ነገር አለ ሁለተኛ ደግሞ ዝም ብለህ በፕሮሰሶች አሉ ብሏል ከዛ ማለት ሜቢ በመንፈሳዊ ነው እንጂ እኔ በዛ ስለምሄድ ግን ጸሎትም አድርገህ ምናምን ነው እንጂ አሁን ኦኬ በፍጣሪ በሱም አለ እና እንደገና ደግሞ ብዙ ነገሮችን በመንፈሳዊ ነገር መፍታት ይችላል ብዬ አስባለሁ ስለዚህ አንተ በከስተም ቀድመህ ብንኖር ምንም ጋብቻ ታዲያ ለምን አስፈለገ በከስተም በባህል ነው መጀመሪያ በኋላ የሚደረገውን ነገር ኦልሬዲ አንተ ቀድመህ እያረከው ነው ምን ጥቅም አለው ጋብቻ እንደምን አንድ ላይ ከኖርክ ያው ብዙ ነገሮች ስለዚህ እንደ ከስተም ከወሰድከው እንደ ባህል ከወሰድከው እንደ ያው በእኛ ሀገር እንደ ባህል ከወሰድከው ሜቢ እሱ ልክ ነው ይችላል ግን አይታኒ ለዛ ነው ባህላዊ እኮ አዎ ግን እንደ ባህልም ስቲል ብትወስደው ስቲል አብሮ የሚኖሩም እኮ አሉ ለዛ እኮ ነው አንድ ላይ የኖሩ ማችስ ቴምፕቴሽን አለ ባህል አልካ ባህል ካልኩ እኮ ባህል ታዲያ ላይክ በእርግጥ ያው በጣም ባህላዊ ሰው መሆን የለብህም ማለት ካልፈለክ ትችላለህ ግን እንደዛም ሆኖ ስቲል የምትኖረው ኢትዮጵያ ውስጥ ነው ሰው ማህበረሰብን መምሰል አለብህ ብዬ አስባለሁ አይደለም አሁን ለምሳሌ የሆነ ሴት ያለውን አለባበስ በጣም ግልጥልጥ ያለ አለባበስ ለብሳ ብትወጣ የሆነ ነገር በቃ እዚህ ኖርማል አይደለም ሶ ላይክ እዚህ ስትኖር ደግሞ ማህበረሰብን መምሰል አለብህ ለሰው አይደለም የምንኖረው አይደል ሶ I don't care ኢትዮጵያ ነው ያለሽው እንደዛ ማለት I don't care ጀጂንግ ነው ጀጅ ያድርጉ የበለጠ እንትን ይሆናሉ ብዬ ነው ማስበው ክሎዝ ይሆናሉ በደንብ ፍቅራቸውም ይጨምራል ዲስታንስም አይኖርም ሲጀመር መጋባት ማለት ፖይንቱ ከማግባትሽ በፊት አብረሽ ከኖርሽ በቃ ኦልሬዲ እንትን ብለሻል ማለት ነው እና ደግሞ አያገባሽም ማለት ነው ዋይ በቃ አይደል አያገባሽም ለምን ያገባሻል አብረሽ እየኖርሽ ነው መጋባት ጋብቻ በራሱ ባይ ዲፎልት አብሮ የመኖሪያ ልጆችን የመውለጃ ፈቃድ ነው ፈቃድ የምታገኘው ካገባሽ በኋላ ነው በቃ ልክ አሁን የሆነ ኮንሰርት መግባት ፈለገን ቲኬቱ ከሌለ መግባት አንችልም አይደል ጋብቻ በራሱ ቀለበቱ ጋብቻ ምንድነው ችግሩ ላይክ ሳይጋቡ በፊት አብረው ቢኖሩ ለእኔ የፐርሰናል ችግሮች አሉ ፐርሰናል ችግሮቹ ምንድናቸው አንደኛ የዛን ሰው ሁሉ ነገሩን ሼር ማድረግ አለብሽ እሱ ከተጋባሽ በኋላ መምጣት ያለበት ስቴፕ ነው ጋብቻ የመጨረሻው ስቴፕ አይደለም ጋብቻ ተርኒንግ ፖይንት ነው አንድ የተለያዩ ሰዎችን አንድ ሆነው የሚኖሩበት ተርኒንግ ፖይንት ነው ያ ተርኒንግ ፖይንት ደግሞ ሳይኖርሽ ከዛ በኋላ የሚመጡትን ነገር ቅድሚያ የምታደርጊያቸው ከሆነ ምንም ፖይንት ለስ ነው የሚሆነው የምትኖር ይኖሩ ማለት ነው አሁን እኔ ፐርሰናሊ ዲቮርስን በጣም ነው መቃወመው እኔ ማለት ነው አብረሽ የምትኖሪ ከሆነ ከጋብቻ በፊት አብረሽ መኖር ካለ ደግሞ ለዛ ሰው ምግብ ማብሰል ልብስ ማጠብ ሁሉም ችግሮቹን እንትን ማድረግ
እንደ ራስሽ መቀበል። ይሄ ሁላ ነገር የሚሆነው ከጋብቻ በኋላ ነው። ከጋብቻ በፊት የመጠናናት የመተዋወቅ ጊዜ ያስፈለገው ለዛ ነው። አብረው እየኖሩ ቢጠናኑ ምንድነው ችግሩ? ሲጀመር አንድ ሰው ለአንተ ይሆናል ላይሆን የሚለውን ነገር በጓደኝነት ታይም ላይ በደንብ ነው ቴንደንሲው ያሳይሃል። ያ ሰው ሲናደድ እንዴ ምናምን ብሎ የሆነ እጁን ለማንሳት የሚሞክር አይነት ሰው ከሆነ ነገ ጠዋት እንደሚመታት 100% እርግጠኞች ነን ማለት ነው። ኦልሬዲ ያ ቴንደንሲ ያሳይቷታል። ስለዚህ በፍቅረኛዋ እያለ ታውቃለች ማለት ነው። አብረው መኖር አይጠበቅባቸውም ይህን ሁላ ነገር ኤክስፔሪየንስ ለማድረግ። አብሮ መኖር ማለት በቃ የጋብቻ ፈቃድ የግድ ያስፈልገዋል እያልኩኝ ነው እኔ። አሁን ለምሳሌ እናትና አባትሽ ጋር ስትኖሪና ብቻሽን ስትኖሪ ልዩነት አለው አይደለ? ቦይፍሬንድ እና ምናምን ሆነሽ ስትኖሪና ባልና ሚስት ሆነሽም ስትኖሪ አንድ አይደለም አይደለ? የሆነ ስቴፕ ከፍ ይላል መጋባት። አብረው እየኖሩ ካልሆነ ያ ኦፍ ኮርስ ይለያያል። ግን አብረው እየኖሩ ከሆነ ምን ሊቀይረው ይችላል? ከተረዳሁት ፍቅረኛ ማቾች አንድ ላይ ሲኖሩ የሚኖሩት አይነት ኑሮና ኦልሬዲ ባልና ሚስት ከሆኑ በኋላ ከተጋቡ በኋላ የሚኖራቸው ላይ በጣም የተለያየ ነው የሚሆነው። ካልወለዱ በስተቀር ከወለዱ ይለያያል። ካልወለዱ ግን ዘሴም ልጅ በጣም ሌላ ስቴፕ ነው። ልጅ ለማለት የፈለኩት እኔ አሁን መጠናናት አለባቸው አብረው እየኖሩ ስላሉ ነው። ሶ ባልና ሚስት ሆነሽ ስትኖሪና እንትን ስትሆኚ ይለያያል። ሶ እንደ ባል ተቀብለሹ ከሆነ you have to accept everything ማለት ነው። እንደ ባል ከሆነ ሶ like ሴት ስትሆኚ አንደኛ የሆነ ሰልፍ ሪስፔክት ምናምን የሚባል ነገር አለ። ሶ ቤቱ ከገባሽለት like ለምን አገባለሁ እንዴት አወቅሽ እንደምታገቢው? I'm sure እንደምትጋቡ እርግጠኛ ከሆናችሁ እሱ ሲጀመር ቀድሞ ቤቱ አያስገባሽ። ለምን አግብተሽ አትገቢም የምትጋቡ ከሆነ? አንድ ለእናንተ ያለኝ ጥያቄ ምንድነው፣ ፍቅረኛሞች ሆነን አንድ ላይ ብንኖር ምንም ችግር የለውም፣ አንድ ላይ ብንኖር እንመርጣለን እያላችሁ ነው አይደለ? ወደ ጋብቻው ስቴፕ ያላደረሳችሁ ምክንያት ምንድን ነው? ሁለቱ ሲስማሙ ነው አይደል የሚግባቡ? ምንድን ነው የሚጋቡት? ይሄ እንደ ትራያል ራን ነው ማሰብ ያለብሽ። አሁን ከተጋባሽ በኋላ ያለው ባህሪ እኮ አይቀየርም። So you technically divorcing her ማለት ነው። እሷን መርጣ እኔ ጋር ልትኖር ያለችው አልተጋባንማ። ምንድነው እኔ እያልኩ ያለሁት አንድ ላይ ስትኖር ሪስፔክት የምታደርጋትም አብራ ከጋብቻ በፊት ወጥታ ስለኖረች ሪስፔክት በእርግጠኝነት በሚስትነት ወይም ደግሞ ሚስት ስትሆን እንደምታከብራት እንደምታስብላት አይነት እንትን አይኖረውም በዛ ሰዓት ላይ ማለት ነው። ገብተዋል እያልኩ ያለሁት የሚስትህን ያህል አታከብራትም ገርል ፍሬንድ ሆና ሳለች ማለት ነው። ስቲል ኢን ዲ አውትሳይድ እኮ መደረግ ያለባቸውን ሰው ሙሉ ለሙሉ ሊያደርግ ይችላል እኮ። ውስጥ አንድ ሰው ሁለት ሰው አብረው ሲኖር እኮ ይሄ መሳሳት ምናምን ብለህ ነበር ያ እኮ መሳሳት ምን ኢን ዋት ሴንስ? ኦልሬዲ ገና ከመጀመሪያውኑ በህጉ እስካላመንክ ድረስ ተሳሳት ካልተሳሳት ክላንተ ጻድቅ እንደሆንክ ነው የምታስበው። መጀመሪያ በህጉ ማመን አለብህ አይደለ? ስለዛ ከተጋባሹ በኋላ ያለው ባህሪ በቃ አክሴፕት ማድረግ አለብሽ። just like that definitely accept ስላደረከው ለዛ ሰው በቃ ራስህን ለመስጠት ኢቭን ካንቺ ባህሪ ጋር ቢቃወም ይሄን አይተሽበት ማታቂ። ለምክንያቱም ያ ሰው ስቲል ብቻውን ሲኖር ያለው ባህሪ ሌላ ነው። ባትስማሚ ሞራልሽን ባይሰማ just because አንቺ ሚስት ስለሆንሽ በቃ ሞራልሽን የሚቃወም ከሆነ መስማማት አለብሽ። አንድ ጥያቄ እናንተ ሰው ከተጋባም በኋላ አዲስ አመል ሊያመጣ ይችላል እየቷታኝ። ስለዚህ ሰው የማይስማማበት አመል በኖረ ቁጥር እድገት ሲመጣ አስተሳሰብ ለውጥ ሲመጣ ሰዎች ይቀየራሉ፣ ያመል ለውጥ ይመጣል። ይህ ሀፕን በሚያደርግበት ጊዜ አሁንስ ተመሳሳይ ፈተና አይሆንም ወይ? ስለዚህ መጀመሪያ ላይ ሊያፋታችሁ የሚችለው ነገር ካለ መሀል ላይ ሀፕን ቢያደርግ ትዳር ማለት ኤቭሪ ታይም እንደዚህ ይሄን ኤክስፒሪየንስ እናደርግ የምንወጣበት ከሆነ ቀድሞ እየገባችሁበት ያለው ፕሬሚስ ሮንግ አይሆንም ወይ ነው ለእናንተ ያለኝ። እነዛ ያሉት ኢንስታንሶች ቢልድ አፕ ካረጋ የሆነ ፖይንት ላይ ኢዘር ወይ እሱ ተስፋ ይቆርጣል ወይ እሷ ተስፋ ትቆርጣለች። ግን ያን አመል አልታየም። በቃ ከተጋባ በኋላ የታየዋ። ስለዛ ከተጋባ ማለት የራሱ ባህሪ ነበረ ከመጀመሪያውኑ። ስለዛ አላየችበትም። አብሮ ስትኖር ነው ያየችበት። ስለዛ ያ ነገር ቢልድ አፕ ሲያደርግ ጭቅጭቅ ከበዛ ምናምን ሰውም እኮ ይሰለቻቻል፣ ጊቭ አፕ ያደርጋል። ስለዛ እኔ ቀድሜ ባቅ ይሻላል አትሊስት አጥንቻታለሁ እና ምን አይነት ሰው እንደሆነች እና በኋላ ራሴን እየዘጋጀሁ ነው። እኔ ዲቮርስ አልፈልግም፣ ብሬክ አፕ ይሻለኛል ከዲቮርስ። ኖርማሊ ሌላ ጊዜ ትዳር ውስጥ ተቀብለናቸው ፊክስ ለማድረግ እንድንሄድ ሊያደርጉን የሚችሉት ኢሹዎች ብሬክ አፕ ቀለል ስለሚል ብሬክ አፕ ወደ ማድረግ ዲሲሽን ሊመሩን ይችላሉ። ምን ሲሆን ከጋብቻ በፊት ሲሆን። ስለዚህ ይሄ ሪሌሽንሺፑን ጂኦፓርዳይዝ አያደርገው። አንድ ችግር ስለተፈጠረ እኮ አልጣላትም
ግን ይሄ ነገር ኮንስታንት ከሆነ ፉሊ ዲስአግሪ እንዳደረግን ከተስማማን ብሬክአፕ ኢዚ ዌይ አውት እያልኩ ሳይሆን አወራበታለሁ። ኦብቪየስሊ ፊክስ ለማድረግ እሞክራለሁ። ግን ያኔም ካልሰራ ኢዚየር ነው። ያኔ ደግሞ ጋብቻ ደግሞ ላይክ ይብሳል፣ እንፋታለን። ያ ደግሞ ይብሳል ጭራሽ። ሰርግ ተገኝተህ ካወክ ቃል ሲገባቡ ልወደው ቢታመም ቢያጣ ምንድነው የሚባለው ብቻ እንደዚህ አይነት ነገሮች አሉ። በእነዚህ ሁላ ጊዜያቶች ውስጥ አብሬው ሊሆን ከጎኑ ላልለይ ቃል እገባለሁ፣ ላልለያት ቃል እገባለሁ ብለው ነው ቃል የሚገቡት። ይህን ሁላ ነገር የማድረግ ግዴታ የሚኖራቸው መቼ ነው? ከተጋቡ በኋላ ነው። ገባህ? ከዛ በፊት ይህን ሁላ ነገር የማድረግ ግዴታ የለባቸውም። እየተጠናኑ ነው ያሉ። ይህን ሁላ ነገር ሲያደርጉ ደግሞ ምንድነው አንዲት ሴት ለቦይፍሬንዷ እና ለባሏ የምትሰጣቸው ትሪትመንቶች በጣም የተለያዩ ናቸው። ወንዱም እንደዛ። ኢቨን ወንዶች ሚስቴ ናት ብሎ ለሚመርጧት ሴት የሚያደርጉት ነገር እና እስኪ ገርፍሬንድ ነች የሚሏት ሴት በጣም የተለያየ ትሪትመንት ነው የሚሰጧት። ለማግባት ሲወስን እሷን ሙሉ በሙሉ ኃላፊነቱን ይወስዳል ማለት ነው። በእሷና በሱ የሚመጣውን ነገር ሙሉ በሙሉ ለመቀበል ኃላፊነቱን ይወስዳል። ይሄ ከጋብቻ በኋላ የሚመጣ ሌላ ስቴፕ ነው። ስለዚህ ጋብቻ የግድ ያስፈልጋል ይህን ሁላ ነገር ለማድረግ። አብሮ መኖር ደግሞ ከምትወስዳቸው ኃላፊነቶች አንዱ ነው። አብረኸው ስትኖር የምታደርግለት ነገሮች በጣም ብዙ ነገሮች አሉ። ይሄን ሁላ ቃል የምትገባቸውን ነገሮች ለፍቅረኛ ማድረግ ግዴታ የለብህም። to be honest ግዴታም የለብህም። እኔ ይሄ ጋብቻ ላይ ቃል እየተሰጣጣ ነው ላይክ ምናምን እሺ አክሴፕት አደረግሽው በቃ በሱ ሳይድ እኖራለሁ ሁሉ ጊዜ ግን ስቲል ባሌ ስለሆነ ዲቮርስ አላረገውም ለመስራት ሞከራል። ልብሽ ግን ስቲል ለሱ ያለው ላቭ ላይሆን ይችላል። ስቲል ሪስፔክት የሆነ ነገር ሊቀንስ ይችላል። ስለዚህ ልብሽ አውቶ ያደርጋል ሎጂክሽን። ከዛ ላይ በኢሞሽን ትይጃለሽ። ስለዚህ ይሄ ነገር ቢልድ አፕ ሲያደርግ በዚህ ተጋባ ደዝማ ተርጎ ስቲል አንቺ እንደሰው ካልተስማማሽ ከተጋባሽ በኋላ ዲቮርስ ታደርጊዋለሽ። አብራችሁ ካላችሁ ኦብቪየስሊ ምን አይነት ሰው እንደሆነች ታውቃለህ። በጊዜ ሂደት አብራችሁ ስለኖራችሁ ሲሆን አብራችሁን ባትኖሩ ታውቃለህ። ሜቢ አብራችሁ ስትኖሩ ምግቧ ላይ ጣፍጥ ይችላል ምናምን እንደዛ አይነት ነገር ነው ልትለው እንደዚህ አንድ ችግር በአንድ ችግር አይደለም እኮ የምጣላት። ያ ግን ልጅቷን ባህሪ ታውቃለህ እኮ አብረህ ስትኖር ታውቃለህ። ቤት ያለችው ሜቢ ሻወር ላትወስድ ትችላለች። እንደዛ አይነት ነገር ካልሆነ በሻወር ወይ ምግብ ምናምን እንደዛ አይነት አብረህ ትንንሽ ችግሮች ያው ላንተ ተርኒንግ ፖይንት ከሆኑ ያው በቃ የራስ ችግር ነው፣ እዛ ላይ ትሰራለህ ነው። ትንንሾቹ መጨረሻ ላይ ቢልድ አፕ የሚያደርጉት ሀሳብ ኦፍ ኮርስ እኔ እሱን ነው እያልኩ ያለሁት። ቺት አደረገችብኝ እንደዚህ ያለች ምናምን አይደለም። ቆይ ልጨርስ አንዴ ሶሪ። እንደዚህ አይነት ይሄ ወዲያውኑ ሪሌሽንሺፕህን ብሬክ የምታደርግባቸው የሚፈጠሩበት ሲናሪዎች አሉ። ግን ደግሞ እስኪ አየኋት ግን በቃ ይሄን ነገር ልታሻሽል ስላልቻለች በቃ ባይሆን ነው ቢበቃ ነው የሚሻለው እና የሚሉት ነገር አለ አይደለ? እንደዛ አይነት ነገሮች ለመፈጠር የግድ አንድ ላይ መኖር አይጠበቅብህም እያልኩ ነው። ምንድነው ቴክኒክሊ እየኖራችሁ እና በቃ እቺ ለኔ አትሆንም፣ አይ ይሄ ለኔ አይሆንም ተባብላችሁ አብሮ መኖርን የሚያክል ኤፈርት እዛ ድረስ ያንን ስቴፕ ሄዳችሁ ከዛ በኋላ ማቆም ይሄ በጣም ዌስት ነው ብዬ ነው ማሰብ። ስለዚህ መቼም ቢሆን ኖ እናንተ ናችሁ እንደዛ ያላችሁ ያላችሁ ዲቮርስ አይደለም እነዛ እሺ ባህሪው ያለውን ከተጋባሽ በኋላ እንደዚህ ምን ስቲል አታርግ you do the same thing ራሱ ነው። ከእናንተ እያገኘው ያለሁት ምንድነው ጥሩ ነገሩ አግብተናት ያችን ሴት ዲቮርስ ከምናደርጋት ብሬክአፑ ይሻለናል ነው አይደለ? ይሄ ደግሞ ከዛኛው ምንም አይለይም እያልኩ ነው። ከመጋባታችሁ በፊት የምታረጓቸውን ነገሮች ምንም የሚቀየር ነገር አይኖርም። ካገባችሁ በኋላ የምታረጉት ነገር ነው። አንድ ላይ መኖር፣ ያንን ኤፈርት መስጠት፣ ሲታመም ቁጭ ብሎ ማስታመም፣ የቤት ኪራይ መክፈል፣ አስቤዛ ማሟላት፣ እነዚህ ሁላ ነገሮች ከጋብቻ በኋላ የሚመጡ ኃላፊነቶች ናቸው። ከዛ በፊት መቀበል አለብን ብዬ አላስብም። እንደዚህ አይነት ኃላፊነት ምን በወጣኝ ይቀበላለሁ። ለዛ ነው ዳይናሚኩ ማወቅ ያለብን እኮ። አስቤዛ እሷ ኩክ ማድረግ ካልፈለገች እኮ አው ኩክ አይደለም። እንደዛ አይነት ዳይናሚክ ላይክ ተጠናንተን እንዴት እንደሆነ ላይፋችን ካየን በኋላ እኮ ፊውቸር ላይ ችግር አያጋጥመንም። እንደ ሴት ልጅ ስታስበው ሴት ልጅ ከመጋባታቸው በፊት ቤቱ ከገባችለት ምን ይፈልጋል ሰውየው? አንድ ጥያቄ ልጠይቃችሁ ሁለታችሁም። ሜሪጅን እንዴት ነው ዲፋይን የምታደርጉት? አብሮ መኖር ብቻ ነው ወይስ ከዛ የተለየ ነገር አለ? ዴፊኒሽናችሁን ብሰማ የሁላችሁንም የሜሪጅ ዴፊኒሽን ደስ ይለኛል። አንድ ላይ መኖር ብቻ ሳይሆን በብዙ ነገር አሁን ጎዶሎ መሞላላት ይመስለኛል። ሁለታችንም የራሳችን ሮል አለ እና እሷም የራሷ ሮል እኔም የራሴ ባላንስ የሆነ ነገር ለመፍጠር ማለት ነው። እና ያው በህይወት አጋር ያስፈልጋል ኦብቪየስሊ። አሁን ባለሁበት ሁኔታ ላይ ሜቢ ከብዙ ኤክስፔሪየንሶች በኋላ ወይም ደግሞ ከዛሬ 5-10 ዓመት በኋላ ያለኝ የሜሪጅ ዴፊኒሽን ሊቀየር ይችላል ወይም ደግሞ ሊያድግ ይችላል። ግን
አሁን ባለውበት ሁኔታ ሜሬጅ ማለት ለአንድን ነገር አንደኛ ዴዲኬትድ መሆን ነው፣ ሁለተኛ ኃላፊነትን መውሰድ ነው እና ደግሞ አንድ ለመሆን ቁርጦ መነሳት ማለት ነው። ሜሬጅ ማለት ያ ነው። ያ ሰው የሚያጋጥመውን ሙሉ ነገር አንተም ለመቀበል ሙሉ በሙሉ ኃላፊነት አለብህ ማለት ነው። ዝግጁነት ምልህም እሱ ነው። ኃላፊነት መውሰድ ደግሞ ወደፊት ልጆች ሲመጡ እነዛን ልጆች ማስተዳደር ትችላለህ ወይ፣ ጥሩ አባት መሆን ትችላለህ ወይ፣ ጥሩ ባል መሆን የቻለ ሰው ጥሩ አባት መሆን ይችላል። በዚያ ምናለው አይ ቲንክ በጣም ሲሪየስ እና ኦብቪየስ የሆነ ነገር ነበር ብዬ ነበር የማስበው እና በዚህ ሀሳብ የሚስማሙት አይ ቲንክ የውጭ ሀገር ዜጎች ወይም ደግሞ ምዕራባውያን ነው የምንላቸው አይደል። ግን ያው ኢትዮጵያ ውስጥ እንደዚህ አይነት አስተሳሰብ ያላቸው ሰዎች እየበዙ መሆናቸው ለእኔ ኦብቪየስ አልነበረም። ሰርፕራይዝ አድርጎኛል ትንሽ። ትዳር ማለት በቃ ኢትስ ሃርድ ቲንግ እና ያ ሰው ጋር እርግጠኛ ሆነህ መግባት አለብህ። ያ ሰው የልጆቼ አባት ሆኖ አየዋለሁ ወይ ብለህ ማለት ላይክ ወንድ በቃ አለ አይደለ ትክክለኛ የሆነ ማቹርድ የሆነ ሰው እና ደግሞ ማቹርድ መሆን አለባቸው ብዬ አስባለሁ። ወንዱም ሴቱ ዝም ብለህ አታገባም ፋይናንሽሊ ምናምን በቃ ሁሉን ነገር አስተካክለ ነው መሆን ያለበት ብዬ ነው ማስበው። ሜሪጅን ዲፋይን ካረኩት በቃ ማይ ኢኳል ኦር ማይ ካውንተርፓርት በቃ እንደዛ አይነት ነው። the rest of my life በቃ እድሜ ልኬን ልጋባት የምችለው እሷን መርጫት ነው በቃ other half እንደዛ ነው ማስበው። ግን ያ ደግሞ በዚህ አይሰራም። ላይክ በቃ በዚህ ጀነሬሽን ኦብቪየስሊ ያው ለዛ ነው ይሄ ካውንተርፓርቲን ለማወቅ ወይ ጀስት ብቻ እንዴት እንደምለው አላውቅም። ግን ብቻ ጀስት ያስረዘመ ብቻ ኩዬ እኔ ዲቮርስ ማድረግ አልፈልግም። ብሬክአፕ ባድረግ ይሻለኛል። የማውቀው ስቲል ከጋብቻ በፊት ነው። ስለዛ አብረን እየኖርን ልመርጣት አልችልም። የግድ እኮ እሷ እኔ ጋር መኖር የለባትም እኮ ስቲል እንደገና ተጋብተን ልናየው ይችላለን። ወላጆቿ ቢሉ እሷ ብትል እኔ completely agree with it። ግን አትሊስት ለእኔ ይቀለኛል ነው። ግን again it's just a matter of the other person። ሾውን እንዴት ተመለከትሽ? ከጠበቅኩት በላይ ነው። እውነት ደስ ይላል። ኤክስፔሪየንሱም ደስ ይል ነበር እና ያው ሞር እንድትሰሩም አበረታታችኋለሁ። ሾው በጣም ያበደ ነበረ፣ ከጠበቅኩት በላይ ነበር። እኔ እንደውም ከትናንት ጀምሮ በጣም በኦቨር ወይ መደውኜ እየጠበቅኩ ነበር። በስተመጨረሻ ሰዓት እንደምንም ፕሮግራም አመቻቼ የመጣሁት ወርዝ ያደርጋል። እንኳን መጣሁ። በጣም አሪፍ ነው ፕሮግራሙ፣ አሪፍ ነበር። አክቹዋሊ እኔ እንደዚህ አይነት ነገር ስለማላረግ ጀስት ይሄ ቫክሲን የሆነ ነገር ነው የምሰራው እንጂ ይሄ ትንሽ አትሊስት ኮምፎርት ዞን ምናምን አውጥቶኛል። ያው this was a bet by the way ለዛ ፎቶ የተልኮ ምናምን በቃ ቴሌግራም የተወስዶ እነሱ ነው የላኩትና it was good እኔ ወድጄዋለሁ። this was a bet ጓደኞች እና ስቲል አላረገውም ብዬ ስልኬን ወሰዱትና they still did it። ይሄ ሰማችሁ ነው ጓደኞቹ ዴር አድርገውት ነው የመጣው። that's crazy በዚሁ ጓደኞቻችሁን ዴር ብታረጉልን። Hey guys, what's up? So subscribe አድርጓቸው። Subscribe. Shuf TV, subscribe. Don't forget. I'm already subscribed. You subscribe. ሹፍ ቲቪን ሰብስክራይብ አድርጉ። Thank you. Bye. በዚህና በሌሎች መሰል የመዝናኛ ፕሮግራሞቻችን መሳተፍ የምትፈልጉ በቴሌግራም ቻነላችን @shuftalent ወይም ከስር በምናስቀምጠው ሊንክ ስማችሁን፣ ስልክ ቁጥራችሁንና ፎቶአችሁን በማስቀመጥ ተመዝገቡ።